ሰላም ሰላም ወደ ቻናላችን ተከታዮች እንዴት ናችሁ? ሶ በዛሬ ቪዲዮ ስለ መኒ ማች ፊው ኤንድ ፊው እናያለን ማለት ነው። እነዚህ ሁሉም ስለ ፎር ኤ ላርጅ ነምበር ፎር ኤ ፕሉራል ነምበርስ ኢንዲኬት ለማድረግ የምንጠቀምባቸው ናቸው። ነገር ግን አጠቃቀማቸውና ሚኒንጋቸው ይለያል ማለት ነው። ሶ ዛሬ እነሱን ብሪፍሊ በደንብ ዲስከስ እናደርግበታለን። ሶ እናንተም ለዚህ ቻናል አዲስ ከሆናችሁ ቻናሉን ሳብስክራይብ ኤንድ ቪዲዮን ላይክ በማድረግ ጀምሩ። ሶ ቀጥታ ወደ ትምህርቱ many, much, few and a few. So many means ብዙ ማለት ነው. It is used with countable nouns or plural. ስለዚህ ከሚቆጠሩ plural ከሆኑ ወይም ደግሞ ብዙ ቁጥሮች ጋር እንጠቀመዋለን ማለት ነው. So it means a large number. ብዙ ቁጥር ማለት ነው. Example I have many books. Books ሲባል it is መጽሐፎች. እኔ ብዙ መጽሐፎች አሉ. So መጽሐፎች it is ምንድነው? It is a countable noun. የሚቆጠር ነው አይደለ? And also it is a plural noun. መጽሐፎች ነው. So it is a plural noun no and it is a countable noun. Countable ከሆነና it is plural ከሆነ ብዙ ቁጥር ከሆነና የሚቆጠር ነገር ከሆነ we use many እንጠቀማለን ማለት ነው። There are many students in the class. So class ውስጥ ብዙ ተማሪዎች አሉ። So class ውስጥ ብዙ ተማሪዎች አሉ። So students it is countable noun ነው የሚቆጠር ነው and also students ደግሞ it is a plural noun ነው ደግሞ ብዙ ቁጥር ነው። So if it is a plural and if it is countable ከሆነ we use many እንጠቀማለን። And the second one is much ነው። much ማለት ደግሞ ብዙ ነው። ብዙ ሆኑ ነገር ግን for uncountable nouns ለማይቆጠሩ ነገሮች ብዙ ለሆኑ ነገር ግን ለማይቆጠሩ ነገሮች we use much. So much used with uncountable nouns ለማይቆጠሩ ነገሮች እንጠቀመው and also it means a large amount ብዙ ማለት ነው። large amount or ደግሞ ብዙ ማለት ነው። Example I don't have much money. እኔ ብዙ ገንዘብ የለኝም። ሶ መኒ ሲባል we can't count it ገንዘብ ሲባል መቁጠር አንችልም። ሶ መቁጠር የማንችል ነገርና ብዙ ከሆነ we use much እንጠቀማለን። she drinks much water እሷ ብዙ ውሃ ጠጣች። እሷ ብዙ ውሃ ጠጣች። she drinks much water እሷ ብዙ ውሃ ጠጣች። ስለዚህ ውሃ የሚባለው ነገር it is we can't count it 1 2 3 እያለን በቁጥር መቁጠር አንችልም። ነገር ግን በማች መግለጽ እንችላለን ማለት ነው። ሶ ሶስተኛው few ነው። few ደግሞ used with countable nouns or plural means almost none. few ማለት almost ባዶ እንደማለት ነው። almost ባዶ ወይም ደግሞ ኔጌቲቭ አይዲያ ነው። የለም እንደማለት ነው። ለካውንቴብል ናውንስ እንጠቀም for countable nouns and for plural nouns. countable ሆነው ለብዙ ቁጥር ወይም ደግሞ ለፕሉራል ናውን እንጠቀሙ but it means almost none ወይም ደግሞ almost ባዶ ነው ማለት ነው። ባዶ ነው ማለት ነው። it is a negative idea. example ለምሳሌ እዚህ ጋር few students passed the exam. almost ስለዚህ ጥቂት ወይም ደግሞ በጣም ጥቂት ተማሪዎች ፈተናውን አልፈዋል። በጣም ጥቂት ተማሪዎች ለምሳሌ ከ100 ተማሪዎች በጣም ጥቂት ተማሪዎች ፈተናውን አልፈዋል ከተባለ ወይም 10 ተማሪዎች ከ100 ተማሪዎች 10 ተማሪዎቹ ፈተና አልፈዋል ከተባለ almost ብዙዎቹ አላለፉም ማለት ነው። ስለዚህ almost አላለፉም ብለን መግለጽ እንችላለን። almost አላለፉም ብለን መግለጽ እንችላለን። ስለዚህ few ማለት almost none few ማለት almost none ማለት ነው። ስለዚህ I have few friends ስንል እኔ በጣም ጥቂት ጓደኞች አሉኝ። so almost ምንም ጓደኞች የሉኝም ማለት ይቻላል ማለት ስለዚህ few ማለት for countable noun ሆኖ it's almost none ወይም ደግሞ almost ባዶ ለሆነ ነገር ነው የምንጠቀመው ማለት ነው። A few ደግሞ is used with countable nouns or plural. ስለዚህ ለሚቆጠሩ countable plural nouns ነው የምንጠቀመው። it means some ጥቂት ማለት ነው። a few ማለት ጥቂት it is a positive idea ነው ማለት ነው። ስለዚህ ለምሳሌ I have a few friends ስል እኔ ጥቂት ጓደኞች አሉኝ። ጥቂት ጓደኞች አሉኝ ማለት ነው። it is a positive idea. it is a positive idea ነው ማለት ነው። A few students understood the lesson. A few students understood the lesson. ስለዚህ ጥቂት ተማሪዎች ለሰኑ ወይም ደግሞ ትምህርቱን ተረድተውታል። ጥቂት ተማሪዎች ለሰኑ ተረድተውታል። ስለዚህ ቢያንስ ጥቂት ተማሪዎች ተረድተውታል ማለት ነው። So the key difference between few and a few ማለት almost none ማለት ነው። almost ባዶ ወይም ደግሞ የለም ማለት ነው። A few ማለት ደግሞ some ወይም ደግሞ ጥቂት ማለት ነው። So this is all about a few and many and much ነው ማለት ነው። ሶ በቀጣዩ ስለ multiple choice questions ቢያንስ 30 የሚሆኑ ጥያቄዎች እንሰራለን። ስለዚህ እስከዛ ድረስ ስለ few እና few
many and much በደንብ ለይታችሁ በደንብ ተረዱት። ሶ many ማለት for countable for large number ነው የምንጠቀመው። much ማለት ደግሞ for uncountable and large number ነው የምንጠቀመው። few ማለት ግን ለcountable nouns ወይም with a plural nouns እንጠቀምና ግን almost ምን ማለት ወይም ደግሞ ምንም የለም ማለት ነው። a few ማለት ደግሞ it is some ወይም ደግሞ ጥቂት ማለት ነው። it is also used for countable nouns it is a plural form ነው የምንጠቀመው ማለት ነው። ሶ በቀጣዩ ስለ ጥያቄው ስለ few much a few and many ጥያቄዎች እንሰራለን። ሶ እስከዛ ድረስ እነዚህ ነገሮች በደንብ ተረድታችሁ በደንብ ተረዱት እያነበባችሁ ጠብቁኝ ማለት ነው። ሶ ሌላ የምጠይቁኝ ነገር ካለ እንድሰራላችሁ የምትፈልጉ ነገር ካለ ኮሜንት ላይ ጻፉልኝ። መልካም ጊዜ ባይ